እንደዚህ ዝም ብሎ ያወራኝ አይዞህ በርታ እኔ ከህፃንነት ጀምሮ አውቃለሁ ምናምን ሲለኝ የመሰለኝ ዘመድ ነው። ኦኬ ከህፃንነት ጀምሮ ስላለ በቃ አደክኮ ምናምን። ገነት ንጋቱ አሁንም ስህተት መስራቷን አላቆመች። አም ጌይ አም ፕራውድ ምናምን በመሆኔ እኮራለሁ። እኔ ግራ ገብቶኝ በቃ ደርቄያለሁ። ይህ ልጅ የጌይ ነገር እንዳለውና ብዙ ነገሮችንም ሶሻል ሚዲያ ላይ እየተናገረ ነው። ይህ ኖርማል እኮ ስልጣኔ ነው እኮ። ጌታ ሆይ አንተ ሴትን ከመለመን ሴትን እሷን ለማሳመን ሰፈር ምናምን እኔ በቃ ተናድጃለሁ። ደምስሬ እንዲህ አይነት ኢንተርቪዎች ከሃይማኖት ነፃ ባይሆኑና ወይም መናገር ካለባቸውም ዲቴል እንትና ነው እያሉ መናገር አለባቸው። ስለ ፍቅር ህይወቴ ጠየቀኝ። አይ እንደዚህ ነበረኝ እና ተለያየን አመለጣታ ምናምን ነገር አይ አሁን ሳላስከም አይ አሁን ይህም ነገር ብዙ ነገር ላይ ግርታን ይፈጥራል። ልረዳ አሰብኩኝ እና አንተ ብዙ ሰው ስለሚያቀህ ሴቶችም ስለሚወድ ወንዶችም በስፖርቱ ምናምን ስለሚያቀህ አንተ ብቻኛ አባሉን እኛ አሁን ልጅ የምትፈልገውን መኪና የምትፈልገውን ቤት እገዛልሃለሁ። ሰላም ውድ የሃናኒ ቴሌቪዥን ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችንም ዛሬም ለእናንተ በአዲስ ቪዲዮ መጥተናል። ውድ ቤተሰቦቻችን እንደምታደርጉትም ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ። ውድ ቤተሰቦቻችን ሰሞኑን ሶሻል ሚዲያ ላይ የምናያቸው ቪዲዮዎች አሉ። ገነት ንጋቱ ኢንተርቪው ላይ ብሩካክሳ ላይ ቀርቦ ብዙ ጊዜ አርቲስት ነው ጀስት ስሙን አላቀውምና ብዙ ልምምዶች ውስጥ እንዳሉና ብዙ ነገሮችንም በገነት ንጋቱ ብሩካክስ ላይ ወይም ኢንተርቪው ላይ ቀርቦ ብዙ ነገሮችም ከገነት ንጋቱ ጋር ቆይታ አድርጎ ነበር። ፎሽታ ማለት ነው ምንድነው ብዬ ጫማ የምን ረግጫለሁ ብዬ ዝቅ እያልኩኝ ምንድነው እረ በጣም የሚሸት ነገር አለ ይላልው ዝም በስማ እሱ እንዳይነካኝ እንዳይቆነጥጠኝ እንደከደልና እንዳንቺ ርቀታለና አረ ምንድነው የሚገማው እስቲ ያንተ ጫማ ነው ምናምን ለዋለሁ እነዛ እንዲላል። ከዛ የሆነ ሰዓት ላይ ዞር ሲል እንደዚህ በግሩ ረቀጣክ ሲለኝ የሆነ ነገር ገባኝ። ከዛው ተነስቶ ሄደ እዚህ ጋር ነበር። እሺ ከዛው ተነስቶ ሄደ ተመልሶ መጣና ቦርሳ ይዞ ነበር። ቦርሳ ይዞ ሄደ። ሽታው ጠፋ። እሱ ሲሄድ ሽታው እንትን አለ። አንተ ምን ሆነ ነው? ምን ነው ምን አረኩ እንዴ? ልጁ ጌ ነው። ኦኬ እና ተበላሽቷል። እና ተበላሽቶ በዳይፐር ነው የሚጠቀመው። ወየው እዩት በደንብ እና ያንን ቦርሳ ይዞ የገባው ዳይፐር ሊቀይር ነው። እንዲህ አይነት ነገሮችን ለብዙ አስተማሪዎች ነገር ይሆናሉ ብዬ አስባለሁ። ግን በዚህ መሀልም ገነት ንጋቱ አሁንም ቢሆን ትላልቅ ስህተቶችን እየሰራች እንደሆነ በብዙ አንግል ተገንዝበናል። ምክንያቱም ገነት ንጋቱ እንደምናውቀው ባለፈው ጊዜ በነፃነት ሞት ጉዳይ ላይ ብዙ ነገሮችን ሰምተናል። ፒፒ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ አይ ዛሬ ነው ታረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አማማኝ ብሎ ከምር ነው ስራ ሊገባ አዎ እንዴ አዎ መጣች በኋላ ደውልልሻለሁ። አሁን ግን ጀስት ሃይማኖትን የሚነኩ ነገሮችና ብዙ ወይም የፕሮቴስታንት እምነት ተከታዮች ላይ ብዙ ውጅብሮችን ያመጣ ኢንተርቪው ነው ብዬ አምናለሁ። እንዴት እንደዚህ ይቻላል? ወንጌል አማኝ በዚህ ሀገር ላይ እንደ ሁለተኛ ዜጋ እየታየ ሁሌ መጎዳት የለም። አይሆንም፣ እንደዛ መሆን አይችልም። አንተም ዜጋ ነው፣ ወንጌል አማኙም ዜጋ ነው። ያ ነው እውነት። በጣም ነው ማዝነው። ይህንን የህግ አካላት መፍትሄ እንዲሰጡት እንፈልጋለን። ወንጌል አማኝ በዚህ ሀገር ላይ ሁለተኛ ዜጋ አይደለም፣ ከማንም በላይም በቁጥር ከፍ ያለ ነው። ግን የተማረ ማህበረሰብ ስለሆነ አምላኩንም የተማረበት መንገድ ከሌሎቹ ስለሚለይ ሄዶ ስለማይገድል ስለማይሳደብ ዝም መባል የለበትም። ህግ አስፈላጊ የሆነውን እርምጃ ሁሉ መውሰድ አለበት። ምክንያቱም አንድ ሰው ስለ አንድ ፐርሰናል ሰው ሲያነሳ በብዙ አንግል
የሆነ ሰንበሪ ነገሮችን ይነካል ብዬ አምናለሁ። ብዙ በዚህ ኢንተርቪው ላይ እንዳየነው ከሆነ ጀስት ሲያነሳ የነበረው የፕሮቴስታንት እምነት ፓስተርን ፒክ አድርጎ አንስቷል። በዚህ መሀልም ብዙ ግርታዎች ይፈጠራሉ ብዬ አስባለሁ። ግን እንደ መሸፋፈኛና ለመሸፋፈን እንደሞከረው ጀስት ሙስሊሞች ላይም አለ ኦርቶዶክሶች ላይም አለ በማለት ብዙ ነገሮችን በዚህ ቪዲዮ ተናግሯል ብዬ አስባለሁ። አሁን በዚህ ጉዳይ ላይ የፕሮቴስታንት እምነት ተከታዮች ዘንድ ላይ በቲክቶክ ዙሪያ ላይ ብዙ የሚናፈሱ ነገሮችም አሉ። ይሄም ብቻም አይደለም፣ በኦርቶዶክስ እምነት ተከታዮች ዘንድ ላይም ትንሽ ወይም ከፕሮቴስታንት ወደ ኦርቶዶክስ የመጡ ሰዎች ላይም ግርታና ለፌስቡካቸውና ለቲክቶካቸው ማርመቂያ ይሆናል ብዬ አስባለሁ። ስለ ፍቅር ህይወቴ ጠየቀኝ። አይ እንደዚህ ነበረኝ እና ተለያይተ አመለጣታ ምናምን ነገር አይ አሁን ሳላስከም አይ አሁን እንኳን ስለ ፍቅር ሁኔታ ማስብበት ሁኔታ አይደለም። አሁን ማስበውና የምጨነቀው ስለ ጤንነቴ ብቻ ነው። ያ ነገር አያሳስበኝ። ሌላ አይነት ነገር ስሞክረህ ታውቃለህ? ምናምን በቃ ግራ ገባኝ። ከዚህ የተለየ ምን አለከ? አዎና በቃ እንደዚህ ያው የሆነ ሰዓት ምን ነገር አለ። እሺ እኔ ወንድ ወዳጅ ነኝ አለ። በስማ እና አንተንም እኔ ወድጄ ነው በጣም አፍቅሬህ ነው እና ምናምን አለኝ። በኢየሱስ ስም ነው ያልኩት፣ እየሰማኝ ማለት ነው። ምን ሆነ ነው አንተ እንትን አይደለም ምናምን ነገር አልኩት። ፓስተር አይደለም ወይ? አዎ። እና ወድጄ አይደለም ግን ይሰብካል ስቴጅ ላይ እንዴ። ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል። ቪዲዮዎቹን ባሳይሽ አታምኝ። በቃ አሁን እኛም ጋር አሁን ጴንጤውም ጋር ብቻ ሳይሆን ኦርቶዶክሱም ጋር ሙስሊሙም ጋር ጴንጤውም ጋር በእንደዚህ አይነት ሁኔታ የተሰገሰገው አለ። መንፈስ እኮ ከባድ ነው። እዚህ ጋር ይሰብክሻል። የሚሰብከውን ግን እዚህ ወገንም ለፌስቡካቸው ለቲክቶካቸው ለዩቲዩባቸው ማድመቂያ ናቸው ብዬ አምናለሁ። አሁንም ይህ ልጅ የተናገራቸው ነገሮች በጣም ከኢትዮጵያዊነት ያፈነጠገና ጀስት ኢትዮጵያዊነትን የማይገልጹ ነገሮችን ላይ እየተናገረ ያለው ኖርማል ቆይኮ ስልጣኔ ነው እኮ። ጌታ ሆይ አንተ ሴትን ከመለመን ሴትን እሷን ለማሳመን ሰፈር ምናምን እኔ በቃ ተናድጃለሁ። ደም ስሬ እየተውጣጠረ ነውና አንተ በቃ ጀስት የሚጠበቅብህ የኛ አባል መሆን ነው። ከዛ በኋላ አንድ ፊልም አይደለም 1 ሚሊዮን ፊልም ትሰራለህ። በስመ አብ ምናምን እንደዚህ ለጠጥ ብሎ ነው የተቀመጠው። እጄን እንደዚህ ሌል ሲል አነሳውና ደፋበት። ወተቱ ትኩስ ወተት ደፋውበት። ዞርም እንደዚህ ዞር ብያላየው ያልኩኝ። እዛ ጠዋት ላይ እየተማርኩኝ የሆነ ስልክ ተደውሏል 3-4 ጊዜ ማለት ነው። እና 0911 21 ምናምን ነው የመስመር ስልክ ነው። እና ስወጣ ተደውሎ ነበር ተደጋጋሚ ወደ 4 ጊዜ ምናምንና ማለበል ምናምን ጎረምሳው እንደዚህ አለ። ለስራ ፈልጌ ነው አለ። ያኔ ቪትስ ነበረኝ። እሺ ብዬ ወደ ቦሌ አካባቢ ሄድኩኝ። መጣ ሰውዬው በቃ ትልቅ 50-55-60 አካባቢ የሆነ ሰው ነው። ረጅም ነው። ሰውነት የተስተካከለ ነው። ፂም የሚባል ነገር የለውም። ፀጉሩም የለውም። ተላጭቶት ነው የመጣው። ከኔ ጋር ቁጭ ያለ አሁንም ሽቶ እያወጣ ይቀባል። ሽንት ቤትም ሲገባ ሽቶ ይዞ ይገባል። እና እኔ አልገባኝም። እና እኔ መጠጥ አልጠጣም። አይ አጠጣም ቢራ እኔ መጠጥ አልጠጣም። ወተት አዘዝኩኝ። ወተቱ መጣ ተቀብሎ እሺ ጎረምሳ ይለኛል። እንዴት ነው ግን ሴቶች ያሳልፈዋል ይለኛል። በቃ የሚያወራኝ ስለ ሴክሹዋል ነገር ነው። ወይኔ ጉዴ! ስንት ሴት እንደዚህ አድርጋል? ከስንት ሴት ጋር እንተንታል? አዎ በቃ እንትን ጥያቄው ሁላ ፕራይቬት ፓርቶችን ያማከለ ነውና ግራ ገባኝ። እና መጨረሻ ላይ ለአንድ ማስታወቂያ ምን ያህል ይከፈላል አለ። ይሄን አልኩት። በቃ ይሄ ብቻ። እሺ ለአንድ ፊልምስ ምን ያህል ይከፈላል? ይሄን በቃ ብቻ። እኔ በአንድ ቀን ማጠፋት አይደለች ምናምን። አይ ሊሆን ይችላል
ፍቅሩም ስላለኝ እኔ ከፈለኛ ይከፈለኝ ምናምን እለዋለሁ። እሺ ሙሉ ፊልሙ ፕሮዲስ ለማድረግ ስንት ይፈጃል? ይሄን አክል ምን ያህል ይገርማል። እኔ ሚዲያ ላይ አይቼህ በአንተ ውስጥ እኔ ራሴን ስላየሁ ነው ምን ያስጠራው እና የሚያወራኝ ቀለል አድርገው ነው። ምን መሰለህ እኔ ረጅም ዓመት አሜሪካ ኖሬያለሁ እና አሜሪካ ደግሞ ካወካት በቃ ፍሪደም ያላት እንትን ነው። አዎ እና አንድ ቤተሰብ ልጁ የፈለገውን መሆን ይችላል። ወንድ አገረድም ወንድም ይውደድ ሴትም ትውደድ ነፃ ይሆናል። እና እኔ ደግሞ እዛ ብዙ ለፍቻለሁ፣ ሀብት ንብረት አግኝቻለሁ እና ምን ልልህ ነው እኔ አምጌ በቃ እንደዚህ ብዬ ወተቱን እየጠጣሁት ነበር። ደንግጬ በቃ ቀና ብዬ እንደዚህ እንትን ማለት ጀመርኩ እና አንተን ሳይ ወጣት ነህ፣ ቆንጆ ነህ፣ ብዙ ሰዎች ያውቁሃል በስፖርቱ በማስታወቂያው ምናምን አለ። ቀጠለ እሱ በቃ ኖርማል በቃ እኔ ደንዝጃለሁ። ወደ ውስጡ ሁላ እንግባ ብሎኛል። እኔ አይ እዚህ ጋር እንሁን ፕራይቬት ቦታ የሆነ እንትን ቪአይፒ አለ እዛ እንግባ ሲለኝ አይ ነው እዚህ ጋር ምናምን ብዬው እንደ ግሪን ኤሪያ ላይ ነው የተቀመጥነው እና ኦፕን ሰዎች ምናምን አሉ። አም ጌይ አም ፕራውድ ምናምን በመሆን ይኮራለሁ። እኔ ግራ ገብቶኝ በቃ ደርቅ ያለው እና እንዴት እንደሚያንቀጠቀጥ ኢማጂን ማለት ነው። ቆንጆ ነው፣ ብዙ ሰዎች ይፈልጓል እና እኔ አሰብኩ እኔ ልረዳህ መጣሁ። ከዛ መጣ በቃ እዚሁ ነው ያለው ይመላለሳል። ልረዳህ አሰብኩኝ እና አንተ ብዙ ሰው ስለሚያውቅህ ሴቶችም ስለሚወድ ወንዶችም በስፖርቱ ምናምን ስለሚያውቅህ አንተ ብቻኛ አባሉ እኛ አሁን እኔ የምትፈልገውን መኪና የምትፈልገውን ቤት እገዛልሃለሁ ማለት አልኩት። እኛ ማህበር አለን። በየሳምንቱ ተሰብስበን ቺል እናደርጋለን። ኢትዮጵያ ውስጥ አሉ ወደ 20 አካባቢ አሉ እና አንድ አባል በሳምንቱ ወይም በ15 ቀኑ ሲመጣ አንድ ሰው ይዞ ይመጣል። አሳምኖ ተጨማሪ አስጀምሮ ራሱ ገብቶ መጀመሪያ ከዛ ሌላ ሰው ይዞ እንዲመጣ ይደረጋል። ከዛ ያ ሰውን በማምጣቱ የሚያገኘው ነገር አለ። ከዛው በቃ ምንድነው ችግር ቤት የሚቸግር ነገር አለ ምናምን ይላሉ። ሰውየውን ኢኮኖሚካሊ ይደግፉታል። በቃ የገንዘብ ችግር እንዳይኖር ምናምን ያደርጉታል። ለምን የአሜሪካም የአውሮፓ መንግስት ይደግፋቸዋል። ቢል ጌት ራሱ ይደግፋቸዋል። እንደዚህ ገንዘብ በጣም ብዙ ቢሊዮን ብር ነው ወጪ የሚያደርገውና በብዛት ባለሀብቶች ስለሆኑ የገንዘብ ችግር የለባቸው። ስለዚህ አንደኛው ሲገባ ከነሱ ይቀላቀላል። የነሱ አባል መሆኑን ለማረጋገጥ ምክንያቱም የሚናገራቸው ነገሮች ወደ ብዙ ጥርጣሬዎች ያስገባሉ ብዬ አምናለሁ። ምክንያቱም በዚህ ነገር ላይ እሱ የሚናገራቸው ነገሮች ብዙ ነገሮች ላይ ጥያቄና የተለያዩ ነገሮችን እንድናነሳ የሚያደርጉ ነገሮችንም እየተናገረ በዚህ ዙሪያ ላይ ደግሞ ብዙ ኢትዮጵያውያንም በተናገራቸው ነገሮችና ኢንተርቪው ላይ ባደረጋቸው ነገሮች ብዙ ግርታዎችና ብዙ የማይሆኑ ነገሮች ላይ እየተንኮሻኮሸ ነው። ገነት ንጋቱም ለዩቲዩብ ማድመቂያና ዩቲዩብ በተኛ ቁጥር ወይም ዩቲዩብ 100 እና 200 ወይም 1K 2K በታየ ቁጥር የምታነሳቸው ሐሳቦችና ብዙ ሰዎች ላይ ግርታና በጣም ቅሬታን የፈጠሩ ነገሮችንም እያስነሳባት ነው። እሷም ከዚህ ነገሮች መቆጠፍ አለባት ብዬ አስባለሁ። ምክንያቱም ይሄ ሚዲያ የሁሉም ሃይማኖት ነው። ሚዲያ የሁሉም ነው። ሚዲያ ላይ የሚቀርቡ ነገሮች ብዙ ሰዎችን ግርታ የማይፈጠር ቢሆኑ ተመራጭ ናቸው። እሷም አንዳንዴ የምታነሳው ሐሳቦች ብዙ ሰዎች ላይ ግርታና ብዙ ሰዎች ላይ መንኮሻኮሽን ይፈጥራል ብዬ አምናለሁ። ውድ ቤተሰቦቻችን ሁላችንም በዚህ ጉዳይ ላይ ብዙ ርዕስና ብዙ አጣኩራዎች ላይ ተነስቷል ብዬ አምናለሁ። ምክንያቱም የብዙ ኢትዮጵያውያንን ጉዳይ ነው ብዬ አምናለሁ። ምክንያቱም በዚህ ዙሪያ ላይ ሁላችንም ዝም የምንልበት ነገር የለም ብዬ አምናለሁ። ውድ ቤተሰቦቻችን ይህን ቪዲዮ ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ስላደረጋችሁልን እጅግ አድርገን እናመሰግናለን። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርግልን። እናመሰግናለን።